We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልኝ የመድፈኞቹ ቤተሰቦች በቅድመ ጨዋታ ቅኝት ነው የተመለስነው። በእንግሊዝ ካራባ ካፕ ወይም ደግሞ የእንግሊዝ ፉትቦል ሊግ ተብሎ በሚጠራው አጠራር የግማሽ ፍጻሜ የመልስ ጨዋታ ወይም ሰከንድ ሊግ አርሰናል በኤሚሬትስ የ3-2 የብሪጅ ድል ለማስጠበቅ ከቸልሲ ጋር ይጫወታል። ስለ ጨዋታው ሀሳቦችን ልናነሳ ከእናንተ ጋር ተገናኝተናል። እናም ስለምታደምጡና ቆይታችሁን ከኛ ጋር ስለምታረጉ ከልብ ነው የምናመሰግነው። የዚህ ውድድር ዓመት የመጀመሪያ ዋንጫ ለማግኘት የመጨረሻው ፌዞች ላይ ይገኛል አርሰናል በካራባ ካፕ ድል ለመቀናጀት ማለት ነው። ስለዚህ ስለ ጨዋታው ብዙ ሀሳቦችን ያሰናዘርና ከእናንተ ጋር እንቆያለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታረጉ የሚቀጥሉት 15 ደቂቃዎች ለኛ ስለምትሰጡን ከልብ እናመሰግናለን። ሰብስክራይብ አድርጋችሁ ማዳመጣችሁ አይረሳ። ሁሌም እንደምንለው ለማስታወስ እንደምንወደው ማለት ነው። እንዲሁም ቪዲዮን ስትጀምሩት ላይክ አድርጋችሁ ጀምሩት ፕሊዝ። እሱን ስለምታደርጉልኝ ከልብ አመሰግናለሁ። የጨዋታ ግምቶቻችሁንም አስቀምጡልን። የዛሬው አሸናፊ አያረግም ወይም የካርድ ሽልማቶቻችን አይኖሩም፣ ግን ደግሞ የጨዋታ ግምቶቻችሁን አስቀምጡልን። ትክክል ከሆናችሁ ስሞቻችን በሪስፔክት ገጻችን ላይ ለማንሳት እንወዳለን ማለት ነው። ስለ ጨዋታው እንዳልኩት ብዙ ሀሳቦችን እናነሳለን። በቸልሲና በአርሰናል ስላሉት ጉዳዮች ወደ ኋላ መለስ ብለን ባለፈው የብሪጅ የ3-2 ጨዋታም ለመቃኘት እንሞክራለን። ትናንትና ምሽት በርከት ያሉ የዝውውር መረጃዎች ተሰምቶ ነበር በአርሰናል። ትናንትና የዝውውር መስኮት ተዘግቷል ፌብሩዋሪ 2 ከምሽቱ 6 ሰዓት ላይ። ስለዚህም ስለ ዝውውር ጥቂት ነገሮችን እናነሳለን። አብራችሁን ቆዩ። በተወዳጁ አርሰናል ኢንፎ ገጽ ላይ የምትገኙት አርሰናል ከቸልሲ የካራባ ካፕ የግማሽ ፍጻሜ መልስ ጨዋታ ከብሪጁ የ3-2 ድል በኋላ የሚከናወን የመልስ የሰከንድ ሊግ ጨዋታ ነው። እንግዲህ እንደሚታወቀው ኤፍኤል ወይም ደግሞ በስፖንሰር ማጠራሩ በኃይል ሰጭ መጠጡ ካራባ ካፕ የተባለ የሚጠራው ውድድር የግማሽ ፍጻሜ ጨዋታዎቹ በሁለት ፌዝ ነው የሚከናወኑት፣ በደርሶ መልስ ማለት ነው። እናም የኤፍኤ ካፕ ከሆነ ለምሳሌ ግማሽ ፍጻሜ ጨዋታዎች ዊምብሌይ ነው የሚከናወኑት፣ የፋይናልም የፍጻሜም በግማሽ ፍጻሜም ሆነ የፋይናል የኤፍኤ ካፕ በዌምብሌይ ነው። የኤፍኤል ወይም ካራባ ካፕ ግን የግማሽ ፍጻሜ ጨዋታዎች በደርሶ መልስ ነው በፈርስት ሊግ እና በሰከንድ ሊግ የሚከናወኑት። የፍጻሜ ደግሞ ወምብሌይ ይሆናል ማለት ነው። የኒውካስል እና የሲቲን አሸናፊ ለመግጠም ነው። እንግዲህ እርግጥ ሲቲ ከሜዳ ውጭ ኒውካስል 2-0 አሸንፏል። ስለዚህ ብዙ የቤት ስራውን የጨረሰ ይመስላል ለማለፍ። እርግጥ የሲቲ የ2-0 ድሎች ብዙ አያስተማምኑም። ባለፈው ከስፐርስ ጋር በፕሪሚየር ሊግ የ2-0 ከረፍት በፊት የነበረ የማሸነፊያ ነጥብ እንኳን ማስጠበቅ ተስኖ ተመልክተናል። እንኳን ወደ ሌላ ስታዲየም አቅንቶ ማለት ነውና የሚሆነው አይታወቅም። ግን ከነሱ ጋር አንዱን ለመግጠም አርሰናል ወደ ብሪጅ አቅንቶ ነበረ መጀመሪያ ከ3 ሳምንታት በፊት ማለት ነው። እና በብሪጅ ቸልሲን 3-2 ማሸነፍ ችሏል። 3-2 ውጤቱ በጣም የሚያናድና የሚያበሳጭ ነበር። ሀሳብ ውስጥ አላችሁ ብዬ አስባለሁ። ምክንያቱም አርሰናል በሁለት ጎል ልዩነት ይህን ጨዋታ ማሸነፍ ይገባው ነበረ። ደግሞ በዛ ፐርፎርማንስ ነበር ጥቂት የትኩረት ማጣቶች ነጥቦችንና ዋጋዎች እንዳስከፍሉ ይታወቃል ማለት ነው። ፍጹም ረፍት በተሞላበት ሁኔታ ይህን ጨዋታ ለመከታተል ያስችል ነበር። ታስታውሱ እንደሆነ ቢኑ ዋይት 7ኛው ደቂቃ ከዛ ቪክተር ኬሬሽ ሰከንድ አፍ እንደተጀመረ ጎል አስቆጥረው አርሰናል ጨዋታውን 2-0 መርቶ በሁለት የጎል ልዩነት የሚያሸንፍ ይመስል ነበረ። ከዛ በኋላ ላንድሮ ጋርናቾ 57ኛው ደቂቃ ላይ ጎል አስቆጠረ። ጨዋታው ወደ 2-1 መጣ። ከዛ ማርቲን ዙቢሜንዲ ጎል አስቆጥሮ ጨዋታው ወደ 3-1 አመራው። በዚህ ውጤት የሚጠናቀቅ የሚመስል ነበረ፣ ግን ሌላ ጎል ጋርናቾ አስቆጥሮ ጨዋታው ወደ 3-2 መጣ ማለት ነው። 3-2 በጣም ጥሩ ውጤት ነው፣ ግን አርሰናል ጨዋታውን በሁለት ጎል ልዩነት ሁለት ከመምራቱ አንጻር የሁለት ጎል ልዩነት ቢሆን ይሄኛው የመልስ ጨዋታ ብዙም ትርጉም አልባ አርጎ ጨዋታውን ይጀምረው ነበር። እንግዲህ አርሰናል በሁሉም ውድድሮች ኦን ዘ ቶፕ ነው አሁን የሚገኘው፣ ከላይ ነው በሁሉም። እንግዲህ በካራባ ካፕ የዛሬ የ90 ደቂቃ ጨዋታ ወደ ፋይናል ያመራዋል። የፕሪሚየር ሊጉን የደረጃ ሰንጠረዥ በ6 ነጥብ ልዩነት እየመራ ነው። የሚቀጥለው ሳምንት መጨረሻ ላይ ሲቲ ወደ አንፊልድ ያቀናል። አርሰናል ደግሞ በኤሚሬትስ ከሰንደርላንድ ጋር ይጫወታል። ይሄኛው ጨዋታ ብቻ የፕሪሚየር ሊግ ዋንጫ ፉክክር ሙሉ በሙሉ እንዲያከትም ሊያደርገው ይችላል። በተለይ በአንፊልድ ነጥብ የሚጥል ከሆነ ሲቲ፣ አርሰናል ደግሞ ሰንደርላንድ ማሸነፍ የሚችል ከሆነ ነገሮች ሁሉ ግልጽ ይሆናሉ። በሻምፒዮንስ ሊግ የአንደኛው ነው ያጠናቀቀ ቀጥታ አላፊ የሆነ ቡድን ነው።
እንዲሁም ደግሞ ከ1 እስከ 8 ማጠናቀቅ ጨዋታ አንደኛ ያጠናቀቅ ሁሉም ነገሮች በሻምፒዮንስ ሊግ አሪፍ ናቸው። የኖካውት ሁለት ጨዋታዎችን እረፍት አግኝቷል ማለት ይቻላል። ምክንያቱም ከ9ኛ እስከ 24ኛ ያሉ ቡድኖች ደርሶ መልስ በሻምፒዮንስ ሊጉ ስለሚጫወቱ ማለት ነው። በኤፍኤ ካፕ የመጀመሪያ ዙሩን በማሸነፍ ወደ ቀጣዩ ዙር ማለፍ ይችላል። ሁሉም ነገሮች በአርሰናል ውስጥ በቀጥተኛ መንገድና በጣም በአሪፍ መንገድ እየሄዱ ይገኛሉ። እናም የመጀመሪያው ዋንጫ ለማግኘት ይሄኛው ጨዋታ እንደ ወሳኝ ልንመለከተው ይገባል ማለት ነው። በሁሉም ውድድሮች እንደሚሳተፍ አንድ ቡድን ማለት ነው። በኤፍኤ ካፕ ጉዟችን ሁሉ በጣም አሪፍ ነበረ። በሶስተኛ ዙር በካራባ ካፕ ጉዟችን በጣም አሪፍ ነው። ፖርት ቪልን 2-0 አሸነፍን ከሜዳችን ውጭ ተጉዘን። ከዛ ለብራይተን በሜዳችን 2-0 አሸነፍን። ጥቂት በጣም አስቸጋሪ የነበረው የኳርተር ፋይናሉ የፓላስ ጨዋታ ነበረ። ታስታውሳላችሁ ብዬ አስባለሁ። 1-0 እየመራን ረጅም ደቂቃ ከተጓዝን በኋላ ጎል ማርክ ጌሄ ጎል አስቆጥሮብን ጨዋታው አንዳቻ ሆነ። ከዛ በኋላ ፍጹም ቅጣት መመታት ነበረበት። ሁለቱም ቡድኖች 8 ፍጹም ቅጣት ምቶች መተው ነበር። እናም አርሰናል 8ቱንም ሲያስቆጥር ክሪስታል ፓላስ አንዱን ሳተ። ለክሮስ ማክሰን ለክሮስ ጎል ኳሱ ሳተ። ኬፓ አሪዛባላጋ አስቀረው። እናም ወደ ግማሽ ፍጻሜው ከቼልሲ ጋር ያለፍን ማለት ነውና ያን ያህል በጣም ኢንተረስቲንግ የሆነ ጆርኒ ነው የነበረን። ከ3 ተከታታይ የፕሪሚየር ሊግ ነጥብ መጣሎች እርግጥ በመሃል 2 የሻምፒዮንስ ሊግ ጨዋታዎችን ማሸነፍ ይችላል። ግን በተከታታይ የዶሜስቲክ ጨዋታዎችን ሰንደርላንድ፣ ማንቸስተር ዩናይትድን፣ ሊቨርፑል ጋር ነጥብ ከጣልን በኋላ ሪባውንድ አድርገን ሰሞነኛ ብቃቱ በጣም አስደናቂ የሆነው ሊድስ ዩናይትድን ትልልቅ ቡድኖችን ነጥብ የወሰደው ሊድስ ዩናይትድን 4 ጎሎች አስቆጥረን ማሸነፍ ችለናል። ደግሞም ከብዙ ጊዜ በኋላ የሲስተም ለውጥ አድርገን ከ4-3-3 ወደ 4-4-2 ቀይረን ተጫውተን ነው ሊድስ ዩናይትድን ማሸነፍ የቻልን ማለት ነው። አዲሱ የቼልሲ አሰልጣኝ የሆኑት ሊያም ሮዝነር በቼልሲ ቤት ውስጥ በጣም አስደናቂ ጉዞ ነው ላይ የሚገኙት ወይም ደግሞ በጣም ጥሩ ቡድን እየሰሩ ነው የሚገኙት። 7 መርሃ ግብሮችን ተጫውተው 6ቱን ማሸነፍ ችሏል። አንድ ሽንፈት ብቻ አጋጥሟቸዋል ወደ አሰልጣኝነት መንበር ከመጡ በኋላ ኤንዞ ማሬስካን ተክተው ማለት ነው። እሱም ሽንፈት በአርሰናል የደረሰባቸው የካራባ ካፕ ሽንፈት ብቻ ነው። ከዛ ውጭ በጣም አስደናቂ ጉዞ ላይ ነው የሚገኙት። 5 ተከታታይ ጨዋታዎችን አሸንፈው ወደ ስታዲዮ ዲያጎ አርማንዶ ማራዶና አቅንተው እንኳን ናፖሊን አሸንፈው ከ1 እስከ 8 ባለው ደረጃ ውስጥ እንዲገቡ ወይም ደግሞ በቀጥታ አላፊ እንዲሆኑ ችለዋልና ያን ያህል በጣም ድንቅ ብቃት ላይ ቢገኙም ሊያም ሮዝነር ግን ሚካኤል አርቴታን ሊያሸንፍ በጣም ተቸግሮ ነበር። በዚህ ሳምንት ከዌስትሃም ጋር በጣም ተቸግረው ነበር። 2-0 ሲመሩ ከቆዩ በኋላ ካምባክ አድርገው 92ኛው ደቂቃ ላይ ሰሞነኛ ብቃቱ እና ተወዳሹ እናም ጥሩ እየተጫወተላቸው የሚገኙ ኢንዞ ፈርናንዴዝ ጎል አስቆጥሮ ማሸነፍ ችለው ነበር። አርሰናል በጨዋታው ውስጥ ከሚጠናቀቃቸው ነገሮች አንዱ በተለይ ኢንዞ ፈርናንዴዝ በ10 ቁጥር ሚና ላይ የሚሰለፍ ከሆኑ ሌት ራኖችን እና ዘግይቶ ወደ ቦክስ የሚገባቸውን እንቅስቃሴዎቹ ጎል እንዲያገኝ ያስቻሉት የሚገኙ እና እሱ ዘግይቶ የሚያደርጋቸውን እንቅስቃሴ መከታተል ትሬስ ባክ ማድረግ በአርሰናል ተጫዋቾች የሚጠበቅ ይመስለኛል። ባለፉት 10 ጨዋታዎች ቼልሲ አርሰናል ማሸነፍ አልቻለም። ቼልሲ አርሰናል ካሸነፈ አሁን አመታት ተቆጥረዋል ማለት እንችላለን። በኤምሬት ባለፉት 3 ጨዋታዎች በተከታታይ አርሰናል ማሸነፍ ይቻላል። ያን ያህል በጣም እንደተቸገረ የሚያሳይ ይመስለኛል። ቲም ኒውሶች እንመልከት። በአርሰናል በኩል ቡካዮ ሳካ ባለፈው ማሟሟቅ ላይ በነበረበት ጊዜ ከሌድስ ዩናይትድ ጋር በነበረው ጨዋታ ላይ ኤርላንድ ሮድ ላይ ጉዳት አስተናግዶ እንደወጣ ይታወቃል። እና መጠነኛ ጉዳት እንደሆነ ሚካኤል አርቴታ ገልጿል። ጥቂት እንደሆነ እና ይሄኛው ጨዋታ ሊያልፈው እንደሚችል ነው የሚነገረው። የሚቀጥለው ጨዋታ በፕሪሚየር ሊጉ ግን ይመለሳል ተብሎ ይጠበቃል ከሰንደርላንድ ጋር። ሌላ ተጫዋች ማክስ ዶማን አሁንም ጉዳት ላይ ነው የሚገኘው። ግን አዲስ የጉዳት ዜና ተሰምቷል። በተለያዩ ሚዲያዎችም ይህን ዜና አድምጣችሁታል ብዬ አስባለሁ። ሜሪኖ ጉዳት ነው። ባለፈው ከሊድሱ ጨዋታ ከስብስብ ውጭ ሲሆን ብዙዎቻችን የገመት ነው በስኳድ መጣበብ ምክንያት መስሎን ነበር። ምክንያቱም በየሳምንቱ አንዱ ወይም 2 ተጫዋች ከስኳድ ውጭ መሆኑ የሚጠበቅ ነው። ቢኮዝ የአርሰናል ስኳድ አሁን ሁሉም ተጫዋች ሲመለሱ 8 ተጫዋቾችን ነው በተጠባባቂ ቦታ ላይ የምታስመዘግቡት። ሻምፒዮንስ ሊግ ከሆነ ከዛ ከፍ ይላል። ፕሪሚየር ሊግ 8 ተጫዋች ነው። ስለዚህ የሆኑ ተጫዋቾች ከስብስብ ውጭ መሆናቸው የሚጠበቅ ጉዳይ ነውና በዛ ምክንያት መስሎ የነበረ ግን ጉዳት አስተናግዷል። እናም ከትናንትና በፊት እንደተሰማው ጉዳቱ ሲዝን አውት ነው ወይም ደግሞ ከዚህ ውድድር ዓመት ውጭ ያደርገዋል። ሜቢ ከተመለሰ በሻምፒዮንስ ሊግ የመጨረሻ ጨዋታና በኤፍኤ ካፕ የፍጻሜ ጨዋታ ነው ሊመለስ የሚችለው። እናም የዚህ የዓለም ዋንጫ ከስፔን ብሔራዊ ቡድን ውጭ የመሆን እድሉ በጣም ሰፊ እንደሆነ እየተዘገበ የሚገኘው በጣም ያበሳጭ ነው። በተለይ በኖክአውት ስቴጅ በሻምፒዮንስ ሊግ ጨዋታዎች አንዳንድ ቴክኒካል ጉዳዮች በሚያስፈልጓቸውና የአእምሮ ብልጠት በሚያስፈልጓቸው ጨዋታዎች አስፈላጊው ተጫዋች ነበረ ሚካኤል ሜሪኖ። ከዛ በኋላ የዝውውር መስኮት ትናንትና ፌብሩዋሪ 2 ከምሽቱ 6 ሰዓት ላይ ተዘግቷል። እርግጥ የተዘጋ ምሽት 3 ሰዓት ላይ ነው። ቴክኒካል የሆነ የወረቀት ስራዎች እስከ 6 ሰዓት ፈቃድ ነበራቸውና ከሌሉ 6 ሰዓት ላይ ተዘግቷል።
እና በጣም ትልቅ ስም ከአርሰናል ጋር ሲያያዝ ነበረ፣ ሳንድሮ ቶናሊ የሚል ስም ማለት ነው። ብዙ ሚዲያዎች የሳንድሮ ቶናሊን ስም ትናንትና ምሽት ከአርሰናል ጋር ሲያያይዙት ነበር። ትልልቅ ሚዲያዎችም ይህን ዜና እውነትና ውሸት መሆኑ እንኳን ጽፈዋል። ዜናው የወጡ አወጣት በጣም ፖፕ አፕ ስለነበር ከፍ ያለ ስለነበረ ትልልቅ ሚዲያዎች ልትሏቸው የምችሏቸው ለምሳሌ ዴቪድ ኦረስተን አትሌቲክ ላይ ወይም ደግሞ በሶሻል ሚዲያዎቹ ላይ ፋብሪዚዮ ሮማኖ ዜናው ልክ እንዳልሆነ በዚህ ሰዓት የሚያልቅ ዝውውር እንዳልሆነ ሲገልጹ ሰምቷል። ሳንድሮ ቶናሊን አርሰናል ይፈልጋል ሲባል ነበር፣ ግን ሪያሊስቲክ አልነበረም። እኔ ዜናውን ከተመለከትኩ በኋላ ወደ እናንተ ይዤው ልመጣ ብዬ ሪያሊስቲክ ስለሚጎለው ስሜቶችን ለምን ከፍ አደርጋለሁ በሚል ነው የተወኩት። ቢኮዝ ሪያሊስቲክ አይደለም። የ100 ሚሊዮን ዩሮ ዝውውር ነው። ከዛ ደግሞ በዚህ የሚድ ሲዝን በብዙ የጉዳት ዜኖች እየታመሰ የሚገኘው ኒውካስል እንደዚህ አይነት ተጫዋቾችን ይለቃል ተብሎ አይገመትም። እናም በአርሰናል ውስጥ ያሉት የጉዳት ዜናዎች እሱ ነው። ስለዚህ አርሰናል ምንም አይነት ተጫዋቾችን አላስፈረመም። ሚኬል አርቴታ ትናንትና ፕሬስ ኮንፈረንሱ ሲያነሳ ወደ ኋላ አነሳዋለሁ ሁሉም አማራጭ እንመለከታለን ዝውውሩ ሲዘጋ ብሎ ነበርና አንድ የተገመተ ነገር ኦክስሌድ ቻምበርሊን አይሚን የቀድሞው የአርሰናል ተጫዋች ማለት ነው በአርሰናል አካዳሚ ውስጥና በአርሰናል ተጫዋች ጋር ልምምድ እየሰራ እንደሆነ ይታወቃል። ፊትነሱን ለመመለስ ከቱርክ ሱፐር ሊግ ከተመለሰ በኋላ ማለት ነው። ክለብ የለውም እና አርሰናል ወደ ስኳድ እሱን ሊጨምር ወይም ሊያካትት ይችላል የሚሉ ዜናዎች ሲወጡ ነበር። እስካሁን የተሰማ ነገር የለም። ከኮንትራቱ ውጭ ስለሆነ በየትኛውም ጊዜ ስኳዱ መቀላቀል ይችላል። እሱ አንዱ የሚጠበቀው ነው። ግን ሁለት ወጣት ተጫዋቾችን አርሰናል አስፈርመው ወደኋላ አነሳላቸዋለሁ። በቼልሲ በኩል ሌቪ ኮልዊል ጉዳት ላይ የሚገኙ ሲዝን አውት እንደሆነ ይታወቃል። ተወሰነ አደርባዮ፣ ሮሚዮ ላቪያ፣ ጂሚ ጊተንስ ባለፈው ተጎድቶ ከሜዳ ወጥቷል። በዌስትሃሙ ጨዋታ ላይ ጉዳት ላይ የሚገኙት የዌስትሃሙን ጨዋታ ያሳረፋቸው ተጫዋቾች አሉ። ሊያም ሮዚኒር ለምሳሌ ዊስሊ ፎፋናን፣ ማርኮ ኩሬላን፣ ዣኦ ፔድሮን እንዲሁም ደግሞ ጄምስን በዌስትሃሙ ጨዋታ ላይ ረፍት ሰጧቸው፣ ቀይሮ ነበር ያስገባቸው። በዚህኛው የአርሰናል ጨዋታ ላይ በቀጥታ በቋሚ አሰላለፍ ውስጥ ይጀምራሉ ተብሎ ይጠበቃል። እነዚህ አራት ወሳኝ የቼልሲ ተጫዋቾች ማለት ነው። አርሰናል እንግዲህ ይህን ዋንጫ ከበላ ኦልሞስት በጣም ብዙ አመቱ ነው። ሁለቴ ይህን ዋንጫ ያነሳ 1986/87 ሲዝን እንዲሁም ደግሞ 1992/93 ሲዝን ማለት ነው። እንግዲህ በጣም ብዙ ሚሊኒየሙ ከገባ በኋላ ወይም ፈረንጆች 2000 ከገባ በኋላ እንኳን ይህን ዋንጫ ማንሳት ተቻለ። ሁለቴ ፋይናሊስት ሆኖ ነበር ከሚሊኒየም በኋላ። አንደኛው የመጨረሻው 2017/18 ሲዝን ነበረ፣ ግን ዋንጫዎችን ማግኘት አልቻለም። አንደኛው ታስታውሳላችሁ ብዬ አስባለሁ። ፋይናሊስት የነበርንበት ከኒውካስል ጋርና ጃክ ዊልሼር ያነባበት ጨዋታ 17 ዓመት ህጻን ልጅ በነበረበት ጊዜ ያለቀሰበት ጨዋታን ታስታውሳላችሁ ብዬ አስባለሁ። ዋንጫውን ስናጣና ይህን ዋንጫ አርሰን ቬንገር አንስቶት አያውቅም ወይም ደግሞ ኡናይ ኤምሪ አንስቶት አያውቅም እና ሚኬል አርቴታ አንስቶት አያውቅም። ስለዚህ ኢንተረስቲንግ ነው ይህን ዋንጫ ከረዥም ዓመታት በኋላ ለማንሳት መጣር ማለት ነው። አሁን 2026 ላይ የሚገኝ ኦልሞስት 34 ዓመታት ያህል ተቆጥሯል ይህን ዋንጫ ካነሳን ማለት ነው። ስለዚህ በጣም ወሳኝ ሆኖ አገኘዋለሁ እኔ እንደ ዋንጫ ማለት ነው። ቢኮዝ ካነሳ ነው ከመደርደሪያችን ውስጥ ከነበረ ብዙ ጊዜ ስለሆነ ኤፍ ኤ ካፕን ደጋግመን ማንሳት ችለናል። ግን ከዚህኛው ዋንጫ ከራቅነ ብዙ ነው። ሚኬል አርቴታ ፕሬስ ኮንፈረንስ ሰጥቶ ነበር። ብዙ አፕዴት የሆኑ ጉዳዮችን አላነሳም እና ዲፕሎማት ነበረ እንደ ሁል ጊዜው ማለት ትችላላችሁ። ያው የዝውውር ጉዳዮችን ሲያነሳ ሁል ጊዜ የሚጠቅስበት ቶን እናውቀዋለን አይደል? በዛ መንገድ ነው ለማንሳት የሞክረው። አርሰናል እንግዲህ ሁለት ተጫዋቾችን አስፈርሟል ብያቸዋለሁ። አንደኛው ጄደን ዴክሰን ነው ከስቶክ ሲቲ ወደ አርሰናል የመጣ የ18 ዓመት እንግሊዛዊ የመሃል ተከላካይ ነው። በጣም ጥሩ ተከላካይ እንደሆነ ይወራለታል። እናም ከእንግሊዝ ከ19 ዓመት በታች ብሔራዊ ቡድን ውስጥ አለ። እንዲሁም ደግሞ የአርሰናል ከ21 ዓመት ቡድን ይቀላቀላል ተብሎ ይጠበቃል። ጄደን ዴክሰን ትናንትና ያስፈረመው ተጫዋች እሱ ነው። 3.2 ሚሊዮን ፓውንድ አርሰናል ለዚህ ተጫዋች ለስቶክ ሲቲ ፈርሟል። በስቶክ ሲቲ ውስጥ ብዙ የመጫወቻ ደቂቃዎች እንዳገኘ ነው የተሰማ። እናም በሚቀጥለው ክረምት ጀምሮ የአርሰናል ዋናው ቲምን ይቀላቀላል ተብሎ ይጠበቃል። ሌላ አንድ ወጣት ተጫዋች አስፈርሟል። ፕሮፋይሉን እና የተጫዋቹን ጉዳይ ይዤላችሁ መመጣ ይሆናል ማለት ነው። ሚኬል አርቴታ እንዳልኳችሁ ከጋዜጠኞች ጋር ቆይታ አድርጎ ነበረ። ከቡካዮ ሳካ ጋር ስለ ቡካዮ ሳካ ጉዳት ሲጠይቁት ጋዜጠኞቹ ጥቂት መጠበቅ አለብን ያለ። ዛሬ የተሻለ ነበረ ጉዳቱ፣ ግን እንዴት ምላሽ እንደሚሰጥ ማየት አለብንና ውሳኔ ለመወሰን ጊዜያቶችን ወስዳለን። ነገም ሆነ ቅዳሜና እሁድ ለጨዋታው ዝግጁ መሆኑን አለመሆኑን ለመወሰን ጉዳቱን በየቀኑ እንዴት እንደሚያገግም መመልከት አለብን ብሏል። ስለ ሜሪኖ ተጠይቆ ነበር። አዲስ ተጫዋች እንደሚያመጣ ገቢውን በንቃት እንመለከታለን ብሎ ነበር። ትናንትና መመለስ የቻለ ያው የዝውውር መስኮት ኦልሬዲ ተዘግቷል። እንደዚህ አይነት ትልቅ ተጫዋች ስናጣ ገቢውን መመልከት ያስፈልገናል። ተጫዋቾች ያስፈልጉናል፣ ምክንያቱም በየ2 እና 3 ቀኑ መጫወት ያስፈልገናል ብሎ ለጋዜጠኞቹ መልሶ ነበረ። ግን ሚኬል አርቴታ ዝውውር ሲመጣ ሁልጊዜም ዝውውሮች እንደሚሳተፍ አድርጎ ነው የሚገልጸው ለጋዜጠኞቹ ማለት ነው። መፍትሄ ካገኘን ተጫዋቾችን ለማስፈረም እንጥራለን። ምናልባት ባናስፈርም እንኳን አሁን ባለን ስብስብ ለመቀጠል ዝግጁ ነን ሲል ተናግሯል። እና አርሰናል
ዋናው ጉዳይ ይሄኛው ይመስለኛል። ወይም ደግሞ በዚሁ መቀጠልን የሚመርጥ ይመስለኛል ባለው ስብስብ ማለት ነው። አሌክሳንደር ቻምበርሌንን ወደ ስብስብ ታካታለ ሲባል ሁሉንም አማራጮች እንመለከታለን ጊዜ እስካለን ድረስ ሲል ነበረ መመለስ ይቻላል። ሴት ፒስ ማስቆጠር ጠይቆት ነበር። በዩቲዩብ የምትመለከቷቸውን ምርጥ ግቦችን ለማየት እንደምንመርጥ አውቃለሁ። እናም እንደዚህ አይነት ጎሎችን በዩቲዩብ ለመመልከት አትወዷቸውም፣ ነገር ግን ሁሉም ጎሎች ያሏቸው ዋጋ እኩል ነው እና የሚሰጡን ነጥብም እኩል ነው ሲል ነው ለመናገር የሞከረው። የአርሰናል ሴቶች የሻምፒዮንስ ሊግ አሸናፊ እንደነበር ይታወቃል። ባለፈው ውድድር ዓመት ባርሴሎና አሸንፈው፣ ስለዚህም በአሸናፊዎች አሸናፊ ዋንጫ ትናንትና የዋንጫ ጨዋታ አድርጎ ማሸነፍ ችሏል 3-2። እናም ለነሱም እንኳን ደስ አላችሁ ማለት ይችላል። ሚካኤል አርቴታ የሴቶች ቡድን ላረጋችሁት ነገር እናም ለደረሳችሁ በስኬት እንኳን ደስ አላችሁ ማለት እወዳለሁ። እኛ እንደ አርሰናል ባጅ እንኮራባችኋለን ሲል ነው ለመግለጽ የሞከረ። የላይን አፕ ለውጥ በብዙ ይኖራል ተብሎ አይጠበቅም። ኬፓ አሪዛባላጋ ብዙን የካራባኦ ካፕ ጨዋታዎች ጀምሮ ነበር፣ ግን ባለፈው በስታንፎርድ ብሪጅ የነበረውን ጨዋታ የጀመረው ዴቪድ ራያ እንደሆነ ስናቅ የኛውን ጨዋታው ላይ ጀምርበት የሚችል እድል ሰፊ ነው። ዩሪያን ቲምበር እንዲሁም ዊሊያም ሳሊባ ከገብርኤል ማጋሊሽ ጋር ይጣምራሉ። ፔሪን ካፒዮ ግራ መስመሩ ይኖራል። ማርቲን ዙቢሜንዲና ዲክላን ራይስ ከፊት ይኖራሉ። የአማካይ ስፍራ 10 ቁጥር ቦታው ማን ይመራል? ኢንተረስቲንግ ጉዳይ ነው። ከሀቨርት በድጋሚ በቋሚ አሰላለፍ ውስጥ ይኖራል ብለን እንጠብቃለን። የጉዳት ሁኔታውን ወይም ፊትነሱን ለመጠበቅ ማርቲን ኦዲጋርድን ወደ ስብስብ ሊያመጣው ይችላል። ሚካኤል አርቴታ በጨዋታው ውስጥ ከሚጠበቁ ተጫዋቾች አንዱ ማዱኬ ነው። ባለፈው ጥሩ ተንቀሳቅሷል። ስለዚህ የቀደሙ ቡድን ላይ በጣም ጥሩ ለመጫወት ይጠበቃል። በቀኝ በኩል ውስጥ ደግሞ ማርቲኔሊ ይኖራል ተብሎ ይጠበቃል። ከመሀላቸው እንዳልኩት ኪንግ ከሀቨርት ይኖራል። የኬሬሽ የፊት መስመሩ ይኖራል ተብሎ ይጠበቃል። ስለዚህ ብዙ የላይን አፕ ለውጥ ይኖራል ተብሎ ብዛም አይጠበቅም ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ፕሪማችን ሪቪው ነበር ባይ ቀናዎች ብሩ